ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ለመውለድም መመረጥ ያስፈልጋል። ያመናጤ አባትሽ መጣ፣ ሂጂ እጁን አስታጥቢ፣ ምግብ ይብላ፣ አፈር ይብላና የእናቴ የምን ጊዜም ስድቧ ያቺ ቀውስ እናትሽ አለች። የአባቴ ጥያቄ አይዋደዱም። በሰላም ያወሩበት ቀን ትዝ አይለኝም። ሰው እንዴት ሳይፋቀር አንድ ቤት ይህን ያህል ጊዜ አብሮ ይኖራል? በሰላም ሲያወሩ ሰምቼ አላውቅም። ከዱላ የማይተናነስ ስድብ ይሰነዛዘራሉ። የሁል ጊዜ ጥያቄ ለምን አይፋቱም ነበር። እናቴ በጣም ኃይለኛ ነች፣ አባቴ ደግሞ ዝምተኛ ነው። ታዲያ እናቴ የውጭ አልጋ የቤት ቀጋ ትለው ነበር። እናቴ ጤና ጣቢያ ካርድ ክፍል ነው የምትሰራው። እሷ አዳሪ ስትሆን አባቴ ቁጭ አድርጎ ለመምከር ይሞክራል። አረቄ የሚላፉን በእጁ እየጠረገ ስሚ አንቺ ልጅ እንደ እናትሽ ጋጦጥ እንዳትሆኚ ይለኛል። እናቴን ሲሰድባት ይከፋኛል። እሷ ለባሏ የማትገዛ ሴት ነች። እዩ ሰናይትን አይተሻታል? ከቤት ትወጣለች፣ ባሏ እንዳላት ነው የምትሆነው። አልተማረችም፣ ግን ህይወት አስተምራታለች። አየሽ ይለኛል። እኔም እንድማር አይፈልግም። አባቴ እናቴ ሆናበት እንጂ ሌላ እናት ብትኖረኝ ከ6 ከዘለለች ሴት ልጅ ምን ይሰራላታል ብሎ አያስተምረኝም ነበር። አባቴ አልተማረም። በሱ የሚሸማቀቅ ይመስለኛል። መበለጥን አይወድም። አብሶ በሚስቱ አብሶ ቁጭ ተብሎ በሆነ ርዕስ መወራት ሲጀመር ከተቃወመችው ይበሳጫል። አሁን አንቺ ተናግረሽ ሞተሻል፣ ምን ታውቂያለሽ? ዝም ብለሽ ፋይልሽን አገላብጪ ይላታል። ለሱም ትምህርት ያስፈልጋል። ማንበብና መጻፍ የማይችል ሰው ነው አውቃለሁ ብሎ የሚበጣብጠው። አፏን ወደ ጎን አድርጋ ታሽሟጥጠዋለች። ለካፊ አንቺ ካለሽ ቤቱ ሰላም የለው ብሎ እየተነጫነጨ ይገባና ይተኛል። ሰሜኒ ልጅ ጠንካራ መሆን አለብሽ። እንደኔ እንደናትሽ የወንድ እጅ የማትጠብቅ ራሷን የምታስከብር ሴት ሁኚ። እዚህ ሰፈር እንደምታያቸው ሴቶች ቁጭ ብለሽ እንዳትቀሪ። ታዲያ በርትተሽ ተማሪ። የሁል ጊዜ መክሯ። እናቴ ትገርመኛለች። ሴት ልጅ ቤት መዋል የለባትም ትላለች። ልጅቷን እንዳንቺ ልታደርጊያት ነው። ኧረ በፈጠረሽ አንቺ ሴትዩ። ወሬያችንን ሲሰማ የነበረው አባቴ ይሄውልሽ እሱ ሴትን ረግጦ መግዛት ስለሚወድ ነው፣ አትስሚው ትለኛለች እናቴ። ኧረ የሚረግጥ ይርገጥሽ። በውስጤ ይስቃለሁ። የእነሱን ትርካ ያበቃ። ሁሌም እንደተጣሉ ነው። በሰላም ያዋሉበት ጊዜ ቢኖር እንግድነት ከሄድን ነው። እሱንም ድምጽ በሌለው መሳሪያ ይገለምጣታል ባወራች ቁጥር። ከዛ ስንወጣ ጠብቆ በቃ አላቅም የለም አይደል፣ በሁሉ ነገር አስተያየት መስጠት ትወጃለሽ፣ ምን አለ ሰው ፊት እንኳን ዝም ብትይ ይላታል። አንተ ደግሞ አትጨቅጭቀኝ ትለዋለች። ይገርመኛል። ነፍስ ካወቅኩበት ጊዜ ጀምሮ አንድም ቀን በፍቅር ሲያወሩ ሰምቼ አላውቅም። ቆይ ካልተዋደዱ ለምን አብረው ይኖራሉ? ግን መጀመሪያውም አይዋደዱም ነበር? ካልተዋደዱ ለምን ተጋቡ? እኔንስ እንዴት ወለዱ? የሁል ጊዜ ጥያቄ። የሆነ እሑድ ቀን እናቴ እረፍት ነበረች። አባቴ በጠዋት ተነስቶ ከቤት ወጣ። እንዴት አደራችሁም አይባባሉ። ብዙም ሳይቆይ እናቴ ስልክ ተደወለላት። ሄሎ ቀብረር ብላ። አዎ ነኝ መልበል ትላለች። ከሆስፒታል ፊቷ ላይ ድንጋጤ ያየውባት። ምን ሆነ? እሺ የት ነው? መጣው። እንደዛ ቀን ስትደነግጥም ስትርበተበትም አይቻታለሁ። ሻርፔን አቀብኝ፣ ጫማዬን ይታል፣ ቦርሳይስ
ሚጡ ፍጠኝ፣ አባትሽ ሆስፒታል ነው፣ እንሂድ አለች። ደንግጣለች። ሻርፓን ይዛ ሻርፕ ትፈልጋለች። አባ ምን ሆነ? ድንጋጤው አስፈርቶኛል። አላቅም፣ ፍጠኝ እንሂድ። ሚካኤልያን ተጠብቀው፣ አንተ ከጎኑ ቁምለት። ደጋግማ እንዲህ ያለች ከቤት ወጣን። በኮንትራት አለ ወደ ተባለበት ቦታ ደረሰ። አምላኬ ሆይ ቸር ወሬ ያሰማኝ፣ ባሌን ጠብቀው። እማዬ ለመጀመሪያ ጊዜ ባሌ ስትል ሰማኋት። አባትሽ ነበር የምትለኝ፣ አፏ ላይ የሚቀናት። ወደ ተባለው ክፍል እየሮጥን ገባን። የማዬ ጩኸት ክፍሉን አናጋው። አይሆንም፣ አታረገው፣ መላክያ አታረገው፣ ቀስቅሱት፣ የምነግረዋለኝ። ተው በሉት፣ ተው ውሸት ነው በሉኝ። የልጅነቴ እኔን ለማን ተውከኝ? ልጅህንስ እሷንስ ለመያዝ አስቸግራለች። ሻርፓ መሬት ከወለቀው ጫማዋ ጋር ነው። ትነሳለች፣ ትንበረከካለች። ምን ማድረግ እንዳለብኝ እንኳን አላውቅም። ደንዝዣለሁ፣ እንባዬ ይፈሳል፣ ግን ድምጽ የለኝም። እናቴን ያለማቆም አያታለሁ። ሊይዟት ይሞክራሉ፣ ግን አልቻሉም። መላክዬ፣ ምንም ሳትል መላክዬ፣ እንዴት ጭካኝ! የልጅነቴ የኔ መከታ፣ ባሌ፣ ማረፊያዬ። እነዚህን ሁሉ በቁም እያለ ብለው አታውቅ። እሱስ ስለሷ ምን ይል ይሆን? እሳት ሆንክብኝ የኔዋ፣ እሳት ሆንክብኝ ደጋግማ ትላለች። እናቴ እስከ ቀብሩ ድረስ ዝም አላለችም። እሳት ሆንክብኝ ደጋግማ ትላለች። እኔ ከሐዘኔ ጎን ለጎን እናቴን ስታዘዋት ነበር። ይህ ሁሉ ፍቅር ከየት መጣ? ሲሞት ለምን እንዲሆነች? ስታጣው ምን ቢገባት ነው? ወይስ እያስመሰለች ነው? አላውቅም። ብቻ ለያዥ ለገናዥ አስቸግራ ነበር። እያየኋት እናቴ ሳቋን፣ ጨዋታዋን ቀነሰች። ያቺ ብዙ የምታወራው የምትጨቃጨቀው ጨዋታዋን ቀነሰች። ያቺ ብዙ የምታወራው የምትጨቃጨቀው እናቴ ዝምታዋ ውስጥ ተደበቀች። ስለ አባቴ ምን ይሰማት ይሆን? እያለ ስለምን አልተዋደዱም? በእጃለ ወርቅ ሆኖባት ይሆን? ብቻ አላውቅም።